መንግስት ለገጠሙ ችግሮች ውይይትና ንግግር ብቸኛ አማራጭ መንገድ መሆናቸውንና ለዚህም ቁርጠኛ መሆኑን በተደጋጋሚ ማሳየቱን የሰላም ሚኒስቴር አስታወቀ። የፖለቲካ ፓርቲዎች ለሀገራዊ ምክክሩ ስኬት እያደረጉ ያሉትን አስተዋጽኦ አጠናክረው ሊቀጥሉ ይገባል ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ዲጂታል ስርዓት ለነዋሪዎች ዘመናዊና ቀልጣፋ አገልግሎት ማግኘት የሚያስችላቸው መሆኑን የአዲስ አበባ ከንቲባ አዳነች አቤቤ ገለጹ። በመደመር መንግስት እይታዎች በጠንካራ ትብብርና አንድነት ለጋራ እድገትና ብልጽግና እንሰራለን ሲሉ የሐረሪ ክልል ከፍተኛ የሥራ ኃላፊዎች ተናገሩ። ከውጪ የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ፌሊክስ ቺሴኬዲና የሩዋንዳው ፕሬዝዳንት ፖል ካጋሜ በዶናልድ ትራምፕ አማካኝነት በዋይት ሃውስ የሰላም ስምምነት ተፈራረሙ። ሰላም ጤና ይስጥልን ክቡራትና ክቡራን የሐሳብ ሚዲያ ወዳጆች የዕለቱን ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥና ከውጭ የመራረጥናቸው መረጃዎች እየተከታተላችሁ አብራችሁን እንድትቆዩ እንጋብዛለን። ቴዎድሮስ ብርሃኑ ነኝ። የሰላም መንገድ ሁሌም ሁሉንም አሸናፊ ያደርጋል ሲል ሰላም ሚኒስቴር ገለጸም። የሰላም ሚኒስቴር በወቅታዊ ሁኔታ ላይ በሰጠው መግለጫ መንግስት ለገጠሙን ችግሮች ውይይትና ንግግርን ብቸኛ አማራጭ መንገድ መሆናቸውንና ለዚህም ቁርጠኛ መሆኑን በተደጋጋሚ ማሳየቱን ገልጿል። ቀድሞ የኃይል አማራጭን ተጠቅመው ሲንቀሳቀሱ የነበሩ ኃይሎች ይህንን የሰላም አማራጭ በመምረጥ ወደ ሰላማዊ መንገድ ሲመጡ መንግስት ከግማሽ ርቀት በላይ በመሄድ በመቀበል ቁርጠኝነቱን አሳይቷል ብሏል። ይህ መንገድ በሀገራችን የሰላም የፍትሃዊና የጋራ ተጠቃሚነትን የሚያረጋግጥ ስርዓትን ለመገንባት የሚያስችል ብቸኛው አማራጭ መሆኑንም የመንግስት እምነት እንደሆነ ነው የገለጸው። በዚህ አጠቃላይ መነሻ በአማራ ክልል ቀድሞ የኃይል አማራጭን ተጠቅመው ሲንቀሳቀሱ የነበሩ አካላት የኃይል አማራጭ ለህዝባችን ሰላምና ለአገራችን ብሔራዊ ጥቅምና ደህንነት ፋይዳ እንደሌለው በማመን ወደ ሰላማዊ መንገድ በመምጣት ድፍረት ያለው ውሳኔ አድርገዋል ብሏል ሚኒስቴሩ ባወጣው መግለጫ። ይህ የሰላም አማራጭ ሁላችንንም አሸናፊ ስለሚያደርግ ሚኒስቴር መስሪያ ቤቱ ለአማራ ብሔራዊ ክልላዊ መንግስትና ለአማራ ፋኖ ህዝባዊ ድርጅት ለወሰዱት ቆራጥ እርምጃ ያለውን አድናቆት ገልጿል። በሌላ በኩል አሁንም ቢሆን የትኛውም ጥያቄ ያለው አካል ለጥያቄው መልስ ለማግኘት ብቸኛ መፍትሄው ሁሉንም አሸናፊ የሚያደርገው መነጋገርና መወያየትን መሰረት ያደረገ የሰላም መንገድ መሆኑን በማመን ኋላ ቀር የሆነውን የኃይል አማራጭ በመጠቀም የሚንቀሳቀሱ አካላት ተመሳሳይ የሰላም መንገድ እንዲመርጡ ሰላም ሚኒስቴር በሰጠው መግለጫ ጥሪ አቅርቧል። የፖለቲካ ፓርቲዎች ለሀገራዊ ምክክሩ ስኬት እያደረጉ ያሉትን አስተዋጽኦ አጠናክረው ሊቀጥሉ ይገባል ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ ፓርቲ የሀገራዊ ምክክር አጀንዳዎቹን ለኮሚሽኑ አስረክቧል። አጀንዳዎቹን የፓርቲው መሪ ፕሮፌሰር ብርሃኑ ነጋና ሌሎች አመራሮች ለኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮች አስረክበዋል። በርክክብ ስነ ስርዓቱ ላይ ንግግር ያደረጉት ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከፓርቲዎች የተለያዩ አጀንዳዎችን መረከባቸውን አስታውሰዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ወይም ኢዜማ ኮሚሽኑ ሲቋቋም ጀምሮ ሂደቱን እያገዘ መዝለቁን ገልጿል። ፓርቲው የተደራጀ አጀንዳ በማሰባሰቡ በኮሚሽኑ ስም ያመሰገኑት ዋና ኮሚሽነሩ አጀንዳዎቹ ለሀገራዊ ጉባኤው በአግባቡ ጥቅም ላይ እንደሚውሉም አረጋግጠዋል። የምክክር ሂደቱን በተመለከተ ማብራሪያ የሰጡት ዋና ኮሚሽነሩ ሂደቱ እንዲሳካ የፓርቲው ትብብር በቀጣይ ጊዜያትም እንደሚያስፈልግ ገልጸዋል። የኢዜማ መሪ ፕሮፌሰር ብርሃኑ ነጋ በበኩላቸው ሀገራዊ ምክክሩ የሀገራችንን መሰረታዊ ችግሮች ለመፍታት ቁልፍ ጉዳይ መሆኑን ጠቅሰው ኢዜማ ኮሚሽኑ የሚያከናውናቸውን ተግባራት ለማገዝ ቁርጠኛ ነው ብለዋል። ምክክሩ መሰረታዊና ዘላቂ የፖለቲካ ስሪትን ብቻ የሚመለከት እንዲሆን በማሰብ አጀንዳዎቹ መዘጋጀታቸውንም አስታውቋል። ኢዜማ በሁለት ከተማ አስተዳደሮችና በ11 ክልሎች በተደረጉ የምክክር ምዕራፎች በስፋት መሳተፉ በመድረኩ ተገልጿል። የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ዲጂታል ስርዓት ለነዋሪዎች ዘመናዊና ቀልጣፋ አገልግሎት ማግኘት የሚያስችላቸው መሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ።
ከንቲባ አዳነች አቤቤ በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የለማውን የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ዲጂታል ስርዓትን ዛሬ አስጀምረዋል። ከንቲባ አዳነች አቤቤ በዚህ ወቅት እንዳሉት ዲጂታል ስርዓቱ አገልግሎት አሰጣጥን በማዘመን ተገልጋዮች ዘመናዊና ቀልጣፋ አገልግሎት እንዲያገኙ የሚያግዝ ነው። ከዚህ በፊት የነበረውን የሲቪል ምዝገባና የነዋሪዎችን አገልግሎት አሰጣጥ ሙሉ በሙሉ የሚቀይር መሆኑንም ገልጿል። ዲጂታል ስርዓቱ የአዲስ አበባን ዓለም አቀፍ ተወዳዳሪነት የሚያሳድግ መሆኑንም በማንሳት ከህዳር 29 2018 ጀምሮ በ50 ወረዳዎች ተግባራዊ መደረግ ይጀምራል ብለዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቼና በበኩላቸው እንደ ሀገር ፈጣን እድገት ለማስመዝገብ ቴክኖሎጂዎችን ጥቅም ላይ መዋል እንደሚገባ ገልጿል። ኢትዮጵያ ሁሉን አቀፍ ፈጣን እድገት እያስመዘገበች መሆኑንም ገልጸው በአርቲፊሻል ኢንተለጀንስ ዘርፍ እመርታዊ ለውጥ እያስመዘገበች መሆኑንም ገልጸዋል። በመደመር መንግስት እይታዎች በጠንካራ ትብብርና አንድነት ለጋራ እድገትና ብልጽግና እንሰራለን ሲሉ የሐረሪ ክልል ከፍተኛ የስራ ኃላፊዎች ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በመደመር መንግስት እይታ የዘርፎች እመርታ በሚል መሪ ሐሳብ ለከፍተኛ አመራሮች ስልጠናና የስራ አቅጣጫ መስጠታቸው ይታወሳል። በማብራሪያቸውም የመደመር መንግስት የሚፈጽማቸውን የልማት ግቦች በዝርዝር በማስረዳት በየደረጃው ያለው አመራርና አጠቃላይ የሁሉንም ዜጋ ተሳትፎ ታክሎበት ለተግባራዊነቱ እንዲተጉ አስገንዝበው እንደነበር የሚታወስ ነው። የኢትዮጵያን ቀደምት ስልጣኔና ቀጣይ መዳረሻ ታሳቢ በማድረግም የመደመር መንግስት የመፍጠር ማባዛትና ማጥራት እሳቤዎችን በመሰነቅ ለተግባራዊነቱ መስራት እንደሚገባም አሳስበዋል። በዚህም የአመራሩ የመፈጸም ቁርጠኝነት ዝግጁነት ምን ይመስላል በማለት ኢዜአ በሐረሪ ክልል የተለያዩ አመራሮችን አነጋግሯል። አመራሮቹም በመደመር መንግስት እይታዎች በጠንካራ ትብብርና አንድነት ኢትዮጵያን ከድህነት ለማውጣት በላቀ ትጋት እንሰራለን ሲሉ አረጋግጠዋል። የመደመር መንግስት የብዝሃ ዘርፍ እይታዎች ኢትዮጵያን በአጭር ጊዜ ከድህነት የሚያወጡ መሆናቸውም በስልጠናው ተገንዝበናል፣ ለስኬቱም የላቀ ሚናችንን ለመወጣት ተዘጋጅተናልም ብለዋል። ክቡራትና ክቡራን የሐሳብ ሚዲያ ወዳጆች እየተከታተላችሁን ስለሆነ እናመሰግናለን። ከሀገር ውስጥ ያገኘናቸውን አበይት ጉዳዮች አጋራናችሁ። አሁን ደግሞ በዓለም አቀፍ መገናኛ ብዙሃን መነጋገሪያ ከነበሩ ጉዳዮች ውስጥ አንዱን መርጠን በስፋት እነግራችኋለን። የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ፌሊክስ ሺሴኬዲ እና የሩዋንዳው ፕሬዝዳንት ፖል ካጋሜ በዶናልድ ትራምፕ አማካኝነት በዋይት ሃውስ የሰላም ስምምነት አድርገዋል። አደም ያሲን ዝርዝር አለው። Donald Trump brought the presidents of Rwanda and the Democratic Republic of Congo together to try to end the long war between the countries. ለዓመታት በኤም23 ታጣቂዎችና በኮንጎ ወታደሮች ስትታመስ የቆየችው ሰላምን ለማግኘት የአሜሪካና የአውሮፓ ሀገራትን ጫና ስትማጸን የቆየችው ዲሞክራቲክ ኮንጎ ህዝቦቿን እንቅልፍ የነሳውን የጥይት ድምፅ ላለመስማት ከሩዋንዳ ጋር ስምምነት አድርጋለች። በዶናልድ ትራምፕ አማካኝነት በነጩ ቤተ መንግስት የሶስትዮሽ የመሪዎች ስብሰባ ከተካሄደ በኋላ የሁለቱ ሀገራት መሪዎች ግጭቱን ለማስቆም ስምምነት አድርገዋል። ከመሪዎች ስብሰባ አስቀድሞ በዲሞክራቲክ ሪፐብሊክ ወታደሮችና በሩዋንዳ ይደገፋል ተብሎ በሚታማው ኤም23 አማጺዎች መካከል የሚደረገው ጦርነት ተባብሶ እንደነበረ ቢቢሲ ዘግቧል። ግጭቱን አስመልክቶ መግለጫ ያወጣው የዲሞክራቲክ ሪፐብሊክ ኮንጎ ታጣቂ ቡድን የኤም23 ወታደሮች የሰላሙን ሂደት ለማበላሸት ሙከራ ማድረጋቸውን አስታውቀዋል። በዲሞክራቲክ ኮንጎ ክስ የቀረበበት ታጣቂ ቡድኑ ተኩስ አቁም ስምምነቱን በመጣስ ጥቃት መፈጸሙን ይፋ አድርጓል። በትናንትናው ዕለት የዲሞክራቲክ ኮንጎ መሪና ለታጣቂ ቡድኑ እርዳታ ታደርጋለች የምትባለው ሩዋንዳ መሪ በነጩ ቤተ መንግስት በመጋበዝ ስምምነት እንዲያደርጉ የሰሩት ትራምፕ ቀኑ ለአፍሪካውያንና ለዓለም ህዝብ ትልቅ መሆኑን ቢገልጹም አሁንም ግን ስምምነቱ ላይ በርካታ ጥያቄዎች እንዲነሱ እያደረገ ይገኛል። Great day for Africa, great day for the world. ከ30 ዓመት በላይ ለሚሆን ጊዜ በድንበሮች ላይ ሲዋጉ የነበሩት ዲሞክራቲክ ኮንጎና ሩዋንዳ አሁንም ውድ ማዕድናቶች ሁለቱን ሀገራት ግጭት ውስጥ ሊያስገባ እንደሚችል ቅድመ ግምቶች እየተቀመጡ ይገኛል። ስምምነቱን አስመልክቶ አስተያየታቸውን የሰጡት የዲሞክራቲክ ኮንጎ ፕሬዝዳንት ፌሊክስ ሺሴኬዲ ሀገራቸው ዲሞክራቲክ ኮንጎ ከዚህ ስምምነት የሚመጡትን ሁሉ ግዴታዎች በቅንነት ተግባራዊ ለማድረግ ቁርጠኛ እንደምትሆን ተናግረዋል። ሌላኛው ስምምነቱን አስመልክቶ አስተያየታቸውን የሰጡት የሩዋንዳው ፕሬዝዳንት ፖል ካጋሜ ስምምነቱ እንዲፈጸም በርካታ ስራ ሲሰሩ የቆዩትን ዶናልድ ትራምፕን አመስግነው የፕሬዝዳንቱ አካሄድ ተግባራዊ እንዲሆንና ይህም መንገድ ካዩዋቸው ሁሉ በጣም ግልጽና አዋጭ መንገድ መሆኑን ተናግረዋል። በፊርማው ስነ ስርዓት ላይ የኬንያ፣ የአንጎላ፣ የቡሩንዲና የቶጎ መሪዎች እንዲገኙ ያደረጉት ትራምፕ በሁለቱ መሪዎች ላይ ከፍተኛ እምነት እንዳላቸው አስታውቀዋል። ፕሬዝዳንቱ አክለውም ሀገራቶቹ ስምምነቱን እንዲከተሉና ለሀገራቸውና ለሕዝባቸው የበለጠ ብሩህ ተስፋ እንደሚፈጥሩ አውቃለሁ በማለት ተናግረዋል። ከዚህ ቀደም የሩዋንዳው ፕሬዝዳንት ፖል ካጋሜ ግጭቶችን የሚፈጥሩ መሪ ናቸው በማለት ሲተቹ የነበሩት የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት
ፌሊክስ ሺሴኬዲ ከፖል ካጋሜ ጋር የሰላም ስምምነት ፊርማ ተፈራርመዋል። አገራቶቹ ከዚህ ቀደም በኳታር ዋና ከተማ ዶሃ የኳታር የተባበሩት አረብ ኤሚሬትና የአሜሪካ የውጭ ጉዳይ ሚኒስቴር በተገኙበት የሰላም ስምምነት አድርገው የነበረ ቢሆንም ከስምምነቱ በኋላ ግጭት ውስጥ ሲገቡ ተስተውለዋል። በትናንትናው ዕለት በአገራቶቹ መካከል የሰላም ስምምነት እንዲኖር ያደረጉት ትራምፕ ሀገራቸው አሜሪካ ታላላቅ ኩባንያዎችን ወደ ሁለቱ ሀገራት እንደምትልክ ተናግረዋል። Unlock new opportunities for the United States to access critical minerals and provide economic benefits for everybody. And we'll be involved with sending some of our biggest and greatest companies over to the two countries. ዩናይትድ ስቴትስ በሀገራት ውስጥ የሚገኙ ማዕድን እንደምታወጣና ለዛ ማዕድን ክፍያ እንደምትከፍልም ትራምፕ አስታውቀዋል። በሩሲያና ዩክሬን ጦርነት ምክንያት ሀገራቸው ዩናይትድ ስቴትስ ለኪየቭ በሰጠችው የጦር መሳሪያና የገንዘብ እርዳታ ምክንያት ከዩክሬን ምድር ማዕድናቶችን ለማውጣት ትላልቅ ካምፓኒዎችን ወደ ኪየቭ የላኩት ትራምፕ በድጋሚ ይህንን ተግባራቸውን በዲሞክራቲክ ኮንጎና ሩዋንዳ ላይ ለመፈጸም ተዘጋጅተዋል። ሀገራቶቹ በትራምፕ አማካኝነት በትናንትናው ዕለት የሰላም ስምምነት ቢያደርጉም ከስምምነቱ አስቀድሞ የኤም23 ታጣቂ ቡድን በደቡባዊ ኪቩ ግዛት ውስጥ ጥቃት መፈጸሙን የዲሞክራቲክ ሪፐብሊክ ኮንጎ ጦር ቃል አቀባይ ጄኔራል ሲልቫን ኤኬንግ አስታውቀዋል። በኮንጎ መንግስት ክስ የቀረበበት ኤም23 በበኩሉ የዲሞክራቲክ ሪፐብሊክ ኮንጎ ጦር በአየርና በምድር ላይ ጥቃት መሰንዘሩን ገልጾ ይህንንም ያደረገው ከቡሩንዲ ወታደሮች ጋር በመተባበር እንደሆነ ይፋ አድርጓል። ዶናልድ ትራምፕ ሀገራቶቹ የተኩስ አቁም ስምምነት እንዲያደርጉ ቢሰሩም አንዳንድ ተንታኞች ግን ስምምነቱ ዘላቂ ሰላም ያስገኛል በሚለው ጉዳይ ላይ ጥርጣሬ እንዳላቸው መናገራቸውን ቢቢሲ ዘግቧል። የተከበራችሁና የተወደዳችሁ የሐሳብ ሚዲያ ወዳጆቻችን ለዛሬ ያሰናዳንላችሁ መረጃዎቻችን የሰማችኋቸውን ይመስሉ ነበር። ጤና ይስጥልን።